ሰበር ዜና ትግራይ በተኩስ እየተናወጠች ትገኛለች። ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተገድለዋል የሚሉ መረጃዎች በተለያዩ የሚዲያ አውታሮች እየተዘገበ ይገኛል። ከመቀሌ የደረሰንን ሰበር መረጃ በዝርዝር እናቀርበዋለን። በአማራ ክልል በመንግስትና በፋኖ ታጣቂ ኃይል መካከል እየተደረገ ያለው ጦርነት ዛሬም ተጠናክሮ ቀጥሏል። ከባህር ዳር ሰበር መረጃ ደርሶናል። እስከ ፍጻሜው ከኛ ጋር ከሆናችሁ ተሰሙታላችሁ። ትላንት በአፋድና በአማራ ብሔራዊ ክልላዊ መንግስት ተደረገ ስለተባለው የሰላም ስምምነት የእስክንድር ነጋን ምላሽ ይዘናል። የህዝብ ተወካዮች ምክር ቤት ለሰባተኛው ሀገራዊ ምርጫ የእጩ ድጋፍ ፊርማ ግዴታን የሚያነሳ ማሻሻያ አጽድቋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። የዕለቱን የቢዝነስ ዘገባዎችን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ3 ሳንቲም ተገዝቶ 154 ብር ከ3 ሳንቲም ይሸጣል። ፓውንድ ስተርሊንግ 196 ብር ከ6 ሳንቲም ተገዝቶ 205 ብር ይሸጣል። የአውሮፓ ዩሮ 175 ብር ከ5 ሳንቲም ተገዝቶ 179 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ8 ሳንቲም ተገዝቶ 188 ብር ከ5 ሳንቲም እየተሸጠ ሲሆን የኩዌት ዲናር 483 ብር ከ8 ሳንቲም ተገዝቶ 493 ብር ከ4 ሳንቲም ይሸጣል። የቻይና ዩዋን 20 ብር ከ9 ሳንቲም ተገዝቶ 21 ብር ከ4 ሳንቲም እየተሸጠ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ1 ሳንቲም ተገዝቶ 42 ብር ይሸጣል። የሳውዲ ሪያል 40 ብር ከ3 ሳንቲም ተገዝቶ 41 ብር ከ1 ሳንቲም እየተሸጠ ሲሆን በእያንዳንዱ የምንዛሬ ዋጋ ተጨማሪ 10 ብር ጉርሻ አለው። ኢፈርት ባላወቅኩት ምክንያት የባንክ አካውንቴ ታግዷል አለ። የኢፈርት ባላደራ ምክር ቤት ባወጣው መግለጫ ተቋሙ በመጀመሪያ በበጎ አድራጎት ድርጅት በትግራይ ክልል መመዝገቡን በኋላም በፍትህ ሚኒስቴር አማካኝነት ለትርፍ ያልተቋቋመ ድርጅት በመሆን ምዝገባ ማከናወኑን ገልጾም ዓላማው በትግራይ መልሶ ማቋቋምና ተጋላጭ የሆኑ ማህበረሰቦችን መደገፍ እንደሆነ አስረድቷል። በዚህ ውስጥም የኢኮኖሚ እድገትን ለማረጋገጥ የመንግስትን ገቢ ለመጨመርና የኢንዱስትሪ ልማትን ለማሳለጥ የሥራ ዕድሎችን ለመፍጠር በማሰብ የተለያዩ ኩባንያዎችን እንደመሰረተ ያሳወቀው ኢፈርት ጨምሮም እነዚህ ኩባንያዎች በጦርነቱ ወቅት ከፍተኛ ጉዳትና ኪሳራ እንዲሁም ውድመት አጋጥሟቸዋል ሲል ገልጿል። የፕሪቶሪያ ሰላም ስምምነት ከተፈረመ በኋላ እነዚህ ድርጅቶች እንዲያገግሙ የቻለውን ጥረት እያደረገ መሆኑን ጠቅሶም ምንም እንኳን ከጉዳትና ከኪሳራ አሁንም ባይወጡም ከህግ ስርዓት ጋር በሚጣጣም መልኩ ስራቸውን እያከናወኑ መሆኑን አስረድቷል። እንዲሁም በቅርቡ በመስከረም ወር በጠቅላይ ሚኒስትር አብይ አህመድ ታማኝ የግብር ከፋይ ተብለው ከተሸለሙ ድርጅቶች መካከል እንደሚገኝበትም አሳውቋል። መግለጫው ሲቀጥልም ይሁንና የኢፈርት የባንክ አካውንት ከህዳር 24 ቀን 2018 አንስቶም ምክንያቱ ባልታወቀ ሁኔታ መታገዳቸውን አስረድቷል። በዚህም የሁሉም ድርጅቶች ሂሳብ በጅምላ እንዳይንቀሳቀስ መደረጉን ነው የገለጸው። ባላደራ ቦርዱ ጨምሮም ይህ እርምጃ ድርጅቶቹ ከደረሰባቸው የጦርነት ጉዳት እንዲያገግሙ እየተደረገ ያለውን ጥረት እንደሚጎዳና በእነዚህ ድርጅቶች የሚተዳደሩ በ10 ሺዎች የሚቆጠሩ ሰራተኞች እንደሚበተኑና ማህበራዊ ቀውስ እንደሚያስከትል አሳስቧል። በመሆኑም መንግስት በእነዚህ ድርጅቶች አካውንት ላይ የወሰደውን እርምጃ እንዲያስተካክል ጥሪውን አቅርቧል። በተመሳሳይ የፋይናንስ ተቋማትን በትግራይ ክልል እየታገዱ ሲሆን በትግራይ የደደቢትና የሌሎች ማይክሮ ፋይናንስ የባንክ ሂሳብ በፌደራል መንግስት መታገዱ ታውቋል። የደደቢት ማይክሮ ፋይናንስ ባንኮች እገዳ ስለተጣለባቸው ህዳር 25 ቀን 2018 ከአንበሳ ባንክ 10 ሚሊዮን ብር ለማውጣት ቢሞክርም አካውንቱ በመታገዱ እንዳልቻለ አሳውቋል። የህዝብ ተወካዮች ምክር ቤት ለሰባተኛው ሀገራዊ ምርጫ የእጩ ድጋፍ ፊርማ ግዴታን የሚያነሳ ማሻሻያ አጽድቋል። የኢትዮጵያ ህዝብ ተወካዮች ምክር ቤት ለሰባተኛው ሀገራዊ ምርጫ የፖለቲካ ፓርቲዎች
የእጩ ተወዳዳሪዎችን የድጋፍ ፊርማ ማሰባሰብ ግዴታን በአንድ ድምፅ የሚያነሳ ማሻሻያ አጽድቋል። በስድስተኛው የህዝብ ተወካዮች ምክር ቤት 3ኛ መደበኛ ስብሰባ ላይ በህዳር 24 ቀን 2018 በአዋጅ ቁጥር 1396 2018 የጸደቀውን ይህን አዋጅ ቀደም ሲል የጸደቀውን አዋጅ ቁጥር 1162 2014 አንቀጽ 32 ቁጥር 2 እና አዲስ የተጨመረው ንዑስ አንቀጽ 4 ከስራ ውጪ ያደርጋል። የምክር ቤቱ አፈ ጉባኤ የድጋፍ ፊርማ ግዴታ ከዚህ ቀደም ለስድስተኛው ሀገራዊ ምርጫ በአዋጅ ቁጥር 1235 2014 መሰረት በኮቪድ-19 ወረርሽኝ ገደቦች ምክንያት መነሳቱን አስታውሷል። ፓርቲዎቹ በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አማካኝነት ጊዜው ውስን በመሆኑ ቀጣይነት ያለው የምርጫ ዝግጅት የፊርማ አሰባሰቡን አዳጋች እንዳደረገው በተደጋጋሚ ቅሬታቸውን ሲገልጹ መቆየታቸውን አስረድተዋል። አክለውም አፈ ጉባኤው የድጋፍ ፊርማ ሕጉን አሁን ማስፈጸም ፓርቲዎች በምርጫው ተወዳድረው የመሳተፍ ብቃታቸው ላይ አሉታዊ ተጽዕኖ ስለሚፈጥር ይህንን ማስቀረት የግድ አስፈላጊ ነው ብለዋል። አሜሪካ የማርበርግ ቫይረስን ለመቆጣጠር እየተደረገ ያለውን ጥረት የበለጠ ሊያግዝ የሚችል የሕክምና ቁሳቁስ ድጋፍ አደረገ። አሜሪካ የማርበርግ ቫይረስን ለመቆጣጠር እየተደረገ ያለውን ጥረት የበለጠ ሊያግዝ የሚችል የሕክምና ቁሳቁስና መሳሪያ ድጋፍ ማድረጓን የአሜሪካ ኤምባሲ አሳውቋል። የሕክምና ቁሳቁሶቹን ለጤና ሚኒስትሯ መቅደስ ዳባ ባስረከቡበት ወቅት ንግግር ያደረጉት ኤርቪን ማሲንጋም የማርበርግ ቫይረስ ከተከሰተበት ጊዜ ጀምሮ አሜሪካ የኢትዮጵያ እውነተኛ ወዳጅ ሀገር መሆኗን በተለያየ መንገድ ስታረጋግጥ ቆይታለች። ዛሬ ያደረግነውም ከዚህ የተለየ አይደለም ብለዋል። ከማርበርግ ቫይረስ ጋር የሚደረገው ውጊያ ከባድ መሆኑን እናውቃለን። እኛም ከዚህ የበለጠ ድጋፍ ማድረግ ይኖርብናል ያሉት አምባሳደሩም አሁን ላይ ከአሜሪካ የቀረቡትን የሕክምና ቁሳቁሶችና መሳሪያዎች እጅግ ዘመናዊ፣ ውጤታማነታቸው በሌሎች ሀገራት ተሞክሮ የተረጋገጠ መሆኑን ተናግረዋል። ይህም ኢትዮጵያ የማርበርግ ቫይረስን ለመቆጣጠር እያደረገችው ያለውን ጥረት የበለጠ ሊያግዝና ወደፊት ሊያራምድ የሚችል መሆኑን ያመላከቱት አምባሳደር ኤርቪን ማሲንጋም ከማርበርግ ጋር የሚደረገው ትግል ምን ያህል ከባድ ቢሆንም ወረርሽኙ በቁጥጥር ስር ውሎ የምናይበት ቀን እንደሚመጣ እርግጠኛ ነኝ ብለዋል። በዚህ ረገድም ቫይረሱን በቁጥጥር ስር ለማዋል በሚደረገው ጥረት ከአሜሪካ የተገኘው ዘመናዊ የቁሳቁስና መሳሪያ ድጋፍ እንደ አንድ ትልቅ እርምጃ የሚወሰድ መሆኑን አመላክተዋል። የወንጀለኛ ፍርደኞችን አሳልፎ በመስጠት ዙሪያም ኢትዮጵያ ከቻይናና ብራዚል ጋር የፈረመቻቸው ስምምነቶች ለሕዝብ ተወካዮች ምክር ቤት ቀረቡ። ሁለቱም ስምምነቶች ፍርደኞች ወደ ሀገራቸው ተዘዋውረው የፍርድ ጊዜያቸውን እንዲጨርሱ የሚያስችል መሆኑን በምክር ቤቱ የመንግስት ተጠሪ ተስፋይ በልጅጌ ለምክር ቤቱ አስረድተዋል። በስምምነቶቹ መሰረት በብራዚል ወይም ቻይና እስር ቤት ውስጥ የሚገኙ ኢትዮጵያውያን ወደ ሀገራቸው ተዛዙረው የቻይና ፍርድ ቤቶች የፈረዷቸውን እስሮች ይጨርሳሉ ተብሏል። በተመሳሳይ ኢትዮጵያ ውስጥ የታሰሩ ቻይናውያንና ብራዚላውያን ፍርደኞችም ቀሪ ቅጣታቸውን በሀገራቸው እስር ቤቶች እንዲጨርሱ ያስችላል ነው የተባለው። ምክር ቤቱ በኢትዮጵያና በደቡብ አፍሪካ መካከል የተደረሰውን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ላይም ተወያይቷል። ምክር ቤቱ ሶስቱንም ስምምነቶች ለሕግና ፍትህ ጉዳዮች ቋሚ ኮሚቴ መርቷል። ከአማራ ፋኖ ህዝባዊ ድርጅት አፋድ ጋር የአማራ ብሔራዊ ክልላዊ መንግስት የሰላም ስምምነት መፈረሙን በተመለከተም በመንግስት በኩል የወጣውን መረጃ ታጣቂ ኃይሉ አስተባበለም። በአማራ ክልል መንግስትና በአፋድ መካከል ተደረገ የተባለው ስምምነት ፍጹም ውሸት፣ የበሬ ወለደ መረጃ ነው ሲል ራሱን የአማራ ፋኖ ህዝባዊ ድርጅት አፋድ ብሎ የሚጠራው ታጣቂ ኃይል አመራር እስክንድር ነጋ ገልጿል። ህዝባችንና ዓለም አቀፉ ማህበረሰብ እንዲያውቅ የምንፈልገው ስምምነቱን ፈረመ የተባለው ግለሰብ ከድርጅቱ አባልነት የታገደ መሆኑን ነው ሲል ገልጿል። በዚህ በሬ ወለደ መረጃ ህዝብ ግራ መጋባት የለበትም ያለው አፋድ ከተመሰረተበት ጊዜ አንስቶ በየትኛውም ጊዜ ከመንግስት ጋር ተገናኝቶ ተደራድሮ አያውቅም ብሏል። በትላንትናው ዕለት በመንግስት ሚዲያዎች አፋድ ከመንግስት ጋር ስምምነት መፈረሙ የተዘገበ ሲሆን ካፕቴን ማስረሻ ሰጤ አፋድን በመወከል ስምምነቱን መፈረሙ ነው የተገለጸው።
በዘገባው ድርድሩን ያስተባበሩት የአፍሪካ ህብረትና ኢጋድ እንደሆኑም ተመላክቷል። የአፍሪካ ህብረት በአማራ ፋኖ ብሔራዊ ድርጅት አፋድና በመንግስት መካከል የተደረሰውን የሰላም ስምምነት እንደሚያደንቅ በመግለጽ ለሁሉም የሰላም ስምምነቶች ስኬት ያልተቆጠበ ድጋፍ እንደሚያደርግ ገልጿል። ይህ መረጃ ከመሰራጨቱ ከቀናት በፊት አፋድ ማስረሻ ሰጤን ከአባልነትና ከአመራርነት ማገዱን ማሳወቁን መዘገባችን ይታወሳል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ከስልጣን እንዲነሱ መወሰኑን ከውስጥ ምንጮች የደረሰን መረጃ አመላከተም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከኃላፊነታቸው ተነስተው በምትካቸው የህወሓት ሊቀመንበር ዶክተር ገብረጽዮን ገብረ ሚካኤል ጊዜያዊ አስተዳደር ፕሬዝዳንት እንዲሆኑና ፈትለወርቅ ገብረእግዚአብሔር ሞንጀሪኖ በደብረጽዮን ቦታ በህወሓት ሊቀመንበርነት እንዲሰየሙ መወሰኑ የተገለጸ ሲሆን ፕሬዝዳንቱ እስካሁን ድረስ የት እንዳሉ እንደማይታወቅ ለማወቅ ተችሏል። በትላንትና ዕለት የህወሓት ታጣቂ ኃይል አባላት አርሚ 21 እና 22 የክልሉን ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን ቢሮ ጨምሮ አብዛኛውን የክልሉን የመንግስት ተቋማት በኃይል መቆጣጠራቸውን መዘገባችን ይታወሳል። እነዚህ ተቋማት አዳሩን በታጣቂ ኃይሉ ተከበው ያደሩ ሲሆን ፕሬዝዳንት ታደሰ ወረደ በምን ሁኔታ እንዳሉ ለማወቅ የተደረገ ጥረት አልተሳካም። የታጣቂ ኃይሎቹ እንቅስቃሴ ደመወዝ ሳይከፈል በመቅረቱ እንደሆነ ቢገለጽም ይህንን ምክንያት በማድረግ ታደሰ ወረደ ላይ መፈንቅለ መንግስት ለማድረግ እንደሆነ ታውቋል። አንዳንድ ለህወሓት ውግንና ያላቸው ሚዲያዎች ታደሰ ወረደ ተገድሏል የሚሉ መረጃዎችን እያሰራጩ ሲሆን ይህ ዜና እስከተጠናከረበት ጊዜ ድረስ ስለ ፕሬዝዳንት ታደሰ ወረደ ደህንነት የተረጋገጠ መረጃ ማግኘት አልተቻለም። የፋኖ ታጣቂ ኃይል ጥምር ጦሩ በታጣቂ ኃይሉ ላይ ጥቃት ለመፈጸም በመንቀሳቀስ ላይ ያለ በወሰደው የቀድሞ ማጥቃት እርምጃ ድል እንደተቀዳጀ አሳወቀም። ከሌሊቱ 7 ሰዓት ላይ ወደ ፋኖ ካምፕ በተንቀሳቀሰው በጥምር ጦሩ አባላት ላይ ሸበል በረንታ ላይ የደፈጣ ጥቃት መፈጸሙን ያስታወቀው ታጣቂ ኃይሉም በታጣቂ ኃይሉ ራሱን የ64ኛ ክፍለ ጦር ብሎ የሚጠራው ታጣቂ ኃይል አመራርና አባላት ወደ ጥምር ጦሩ ካምፕ በመጠጋት ባደረሱት የደፈጣ ጥቃት ጥምር ጦሩ ላይ ጉዳት ማድረሳቸውን ገልጸዋል። 2 የክልሉን ፖሊስ አባላትና 4 የመከላከያ ሰራዊት አባላትን በማቁሰል 1 የመከላከያ ሰራዊት አባልን መማረኩን አሳውቀዋል። አሜሪካ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና በሩዋንዳ ብርቅዬ የሆኑ ማዕድናትን ለመግዛት መወሰኗን ፕሬዝዳንት ትራምፕ አሳወቁም። ፕሬዝዳንቱ ይህንን ያሉት በሁለቱ ሀገራት መካከል የተደረሰውን የሰላም ስምምነት ይፋ ባደረጉበት ወቅት ነው። ትራምፕ እንደገለጹት ይህ ስምምነት ለቀጠናው ኢኮኖሚና ብልጽግና ከመፍጠሩም በላይ ለአሜሪካ አዳዲስ የኢንቨስትመንት እድሎችን ይከፍታል። በዚህች ውብ መሬት ውስጥ እጅግ ግዙፍ የሆነ የተፈጥሮ ሀብት አለ። መሬቱ ውብ ቢሆንም በደም ጨቂቶ ቆይቷል ያሉት ትራምፕ አሁን በመጣው ሰላም ተጠቅሞ የሁለትዮሽ የንግድ ስምምነቶችን ለመፈረም ዝግጁ መሆናቸውን አሳውቀዋል። የአሜሪካ ኩባንያዎች ወደ ቀጠናው ይገባሉ ያሉት ፕሬዝዳንት ትራምፕ አክለውም እነዚህ ታላላቅ ኩባንያዎች ወደ ኮንጎና ሩዋንዳ በመግባት የተፈጥሮ ሀብቶችን እንደሚያወጡ ተናግረዋል። የተወሰኑ ብርቅዬ ማዕድናትን እናወጣለን፣ ለዚህም ክፍያ እንፈጽማለን። በዚህ ሂደትም ሁሉም ወገን ብዙ ገንዘብ ያገኛል ሲሉ የኢኮኖሚ ትብብሩን ገልጸውታል። ከእነዚህ ሀገራት የሚወጡ ብርቅዬ ማዕድናት ለዘመናዊ ቴክኖሎጂ፣ ለኃይል ማመንጫና ለሕክምና መሳሪያዎች ምርት በዓለም አቀፍ ደረጃም ከፍተኛ ተፈላጊነት ያላቸው ናቸው። የኬንያ መንግስት በምስራቅ አፍሪካ ግዙፍ በሆነው የቴሌኮም አቅራቢው ሳፋሪኮም ውስጥ የነበረውን 15% የባለቤትነት ድርሻ ለደቡብ አፍሪካው አቻው ቫድኮም በ1.6 ሚሊዮን ዶላር ለመሸጥ ስምምነት ላይ መድረሱን አሳወቀም። ይህ በሁለቱ ወገኖች መካከል የተደረሰው የሽያጭ ስምምነት በኬንያ ፓርላማ መጽደቅ የሚጠበቅበት ሲሆን ሂደቱ ከተጠናቀቀ የኬንያ መንግስት በኩባንያው ውስጥ የነበረውን ድርሻም ወደ 20% ዝቅ ያደርጋል። በተቃራኒው የደቡብ አፍሪካው የቴሌኮም ኩባንያ ቫድኮም በሳፋሪኮም ውስጥ የነበረውን 39.9% ድርሻ ወደ 55% ከፍ በማድረግ የኩባንያው አብላጫ ድርሻና በውሳኔ ሰጪነት ረገድ የአብላጫ ድምጽ ባለቤት መሆን ያስችለዋል። የኬንያ መንግስት በኩባንያው ላይ ያለውን የባለቤትነት ድርሻ ቢቀንስም የሳፋሪኮም የጀርባ አጥንት በሆኑት የኢንተርኔት አገልግሎት፣ የዲጂታል ክፍያ ስርዓት ደህንነት ላይ ምንም አይነት ክፍተት እንደማይፈጥርና አገልግሎቱ በአስተማማኝ ሁኔታ እንደሚቀጥል ማረጋገጫ ሰጥቷል።
በዚህ አዲሱ የባለቤትነት መዋቅር ውስጥ የብሪታንያው ቮዳፎን ኩባንያ ዝቅተኛውን 5% ድርሻ ይዞ እንደሚቀጥል ታውቋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።